መቲ እዩ ስለሷ ሲያማና እናቷ መሆኗን ብታቅ አቃሃል ትጎዳኛለች እና እናቷ መሆኗን አላሳውቅም። ማሚቴ ልጅሽ እንደሆነች እንዳትነግሪያት ብያታለሁና ስላስጠነቀቅኳት እሷም ስለምትፈራ አትነግራትም። እና መቲ ማሚቴ እሷ ልጅ ብትሆን እያወቀች እናቷ እየሆነች እያወቀች እናቷን እንደዚህ ስቃይ ታደርግባት ነበር? አታደርግባትም። እና ሲቀጥል እኔ አሁን የወጣሁት ከእስር ቤት ራሴን አባረሬ የወጣሁት አሁን ላይ እነዛ እንከፎች ስር ሄጄ ጉዳቸውን ለማየት ነው አለ እዩ። እዩ ከእስር ቤት ጠፍቷል። እዩ ከእስር ቤት ለምን ጠፋ? እዩ ከእስር ቤት የጠፋበት ምክንያት አንደኛ ርብቃና አቤልን ለመበቀል ነው። ርብቃና አቤል እስር ቤት ድረስ ሄደው ስላናደዱት እሱም እነሱ ጋር ሄዶ ለማናደድና ለማበሳጨት ብቻ ነው። አቤል አሁን ላይ በቃ ጉድ እየሆነ ይገባኛል። እዩ ከእስር ቤት መጥፋቱን አውቋል። አቤል ከእስር ቤት መጥፋቱን ቢያቅም ግን አሁን ላይ እዩ እንደሚጎዳቸው እርግጠኛ ነኝ። እዩ ለምንድን ነው አቤልና ርብቃን የሚጎዳቸው ካላችሁ የሚጎዳባቸው ምክንያት አለ። እሱም አንደኛ መስፈርቱ ምንድን ነው? ወደዛ ቤት ይሄድና እነሱ የሚያደርጉትንና የሚሰሩትን ነገር ማየት። ያንን ካየ በኋላ እነሱን ለመጉዳት በጣም ቀላል መንስኤ ነው ይሄ ነገር። ይህን ነገር ማድረግ ለሱ በጣም ቀላል የሆነለት እንዴት ነው ታላችሁ ደግሞ እዩ እነሱ ስር ሰው ቀጠረ እንዲከታተልለት። እዩ አቤልንና ርብቃን እንዲያግትለት ሰው ቀጠረ። ልክ ከእስር ቤት እንደወጣ ማን ከሰረ ታዲያ? እዩ አልከሰረም። አቤልና ርብቃ ናቸው አሁን ላይ የከሰሩት ማለት ነው። እንግዲህ እንደሚታወቀው አቤል እና ርብቃ ፈሩ። እዩ አሁን ከእስር ቤት ከወጣ እኛን አይተውንም፣ እኛን ለመጉዳት ወደ ኋላ አይልም እና አሁን እኛ ማድረግ ያለብን ምንድን ነው እያለች ርብቃ ለአቤል ትነግረዋለች። አቤል ደግሞ እኛ ማድረግ ያለብን ነገር ከዚህ በኋላ እንግዲህ እሱ እንዳይጎዳን ራሳችንን መጠበቅ ነው አላት። እሷም እሺ በቃ ራሳችንን እንጠብቃለን፣ ግን እንዴት ራሳችንን ለመከላከል እንችላለን አለችው። እሱም ራሳችንን መከላከል የምንችለው ከዚህ በኋላ እንዴት መሰለሽ ርብቃ፣ እሱ ወደ ውጭ ስንወጣ ለአዚም ሰው ማየት አለብን። ማን ነው በዙሪያችን መዞሪያ ያዘው ብለን ማወቅ አለብን። አሁን እሱ እዩ እኛን ይፈልጋል፣ እኛን ለመጉዳት እየፈለገ እንደሆነ ይገባሻል። እናም ከዚህ በኋላ ያለብን ነገር እኛ ራሳችንን እየተቆጣጠርን ወደ ውጭም ስንወጣ ከራሳችን ጋር መሆን አለብን፣ አለበለዛ እዩ አይለቀንም እያለ አቤል ለርብቃ ያስረዳት ያዘ። ርብቃም ውስጧ እየተጨነቀ እየፈራችም እንግዲህ እንችለዋለን፣ የሚመጣውን ሁሉ እንጋፈጣለን፣ ወደ ኋላ መቼም አንልም አለች። እሺ በቃ ወደ ኋላማ መቼም ቢሆን አንልም፣ ግን ራሳችንን መጠበቅ አለብን አለቻት። ተባባሉ። እሺ ተባብለው ሁለታቸውም ራሳቸውን እንዲጠብቁ ማድረግ ጀመሩ። እዩ የሆነ ጋርድ ቀጠረና አቤልንና ርብቃን እንዲይዝለት ነገራቸው። እሺ ብሎት እሱም ስራውን ቀጠለ። ማሚቴ ጋር ሄዳ ማሚቴ ጋር ሄዳ ማሚቴን አስፈራራቻት። እዩ ልጅሽ ተፈቶ አጠገብሽ ይመጣ ሊያስፈታሽ እንዳይመስልሽ፣ እሱ ይፈልግሻል አንቺን ለመበቀል፣ ምክንያቱም አንቺ እዩን ትተሽ ለርብቃ ቤቱን ስለሰጠሽ አይተውሽም እያለች ታስፈራራት ያዘች። እዩም ማሚቴን ከዚህ በኋላ ቅጣትሽን ትችያለሽ እያለ ያስፈራራት ያዘ። ማሚቴ አንተ እኔን እንደፈለክ ብታሰቃይም የፈለከውን ማድረግ ትችላለህ፣ ከዛች ከቤት ግን ቅንጣት ነገር አታገኝም፣ እንደማታገኝም ደግሞ እርግጠኛ ነኝ እያለች እያመነች ትነግረው ያዘች። እዩም አሳይሻለሁ እያለ ይዝትባት ያዘ። ባሳደገችው እናትነት ሆና የእናትነት ጥግን አሲዛ ባሳደገችው እናቱ ላይ ይዝትባት ያዘዩ። እዩ ይህን ሁሉ መከራ እያሳያት
በነበረበት ሰዓት አንድም ቅንጣት የሚባል አዘኔታ አይታይበትም እፊቱ ላይ። ማሚቴ አንተ ጨካኝ አረመኔ፣ አቤል እኮ በጣም ጥሩ ልጅ ነው። ጥሩ ልጅ ከመባሉ የተነሳ ሰውን አይበድል፣ ለሰው ያለው ክብር ብቻ በቂ ነው። እንዳንተ አይነቱን ልጅ ብዬ ማሳደጌ እኔ አልማዝ እቆጫለሁ አለችው። ከዛም እሱ ተናደደ። አሁንም እሱን ልጅ ማድነቅሽን አትተይም? ቆይ አሳይሻለሁ፣ ቅጣትሽን ታገኛለሽ እያለ ይዘትባት ጀመር። ማሚቴም እንደፈለግክ አድርገኝ፣ ከዚህ በኋላ የፈለግከውን ማድረግ ትችላለህ። እኔን ከዚህ በላይ ምን ትቀጣኛለህ? ይኸው ምግብ ከበላሁ ስንት ቀን እያለች እንዲያዝንላትም ሆነ እንግዲህ ትነግረው ጀመር። እሱ ግን የመራራትም ሆነ የማዘን ስሜት በፊቱ ላይ አይታይበትም። ከዛም ባሻገር አሁን ላይ እንግዲህ ማሚቴ ይለቁኛል ብላ አይናቸውን የምንታያቸው መቲንና እዩን ነው። እዩ ደግሞ መቼም ቢሆን እንደማይለቃት ነገራት። አይደለም እዩ መቲን ሲያማ ሰማችሁ። መቲን እንደማይወዳትና እናቷንም እንደማይነግራትና እንዳያሳውቃት እንደፈለገ ያን ሁላ ሰማችበት። መቲን ብድግ ብላ ማናት እናቴ እንዳላቃት የፈለግከውስ ለምንድን ነው ብላ አፋጣ ጠየቀችው። አፋጣ ስትጠይቀው እሱም እንዲህ አለ፣ ስለማይጠቅምሽ ዝም ብዬ በህይወት ታሪክሽ የተነሳ በግምት ነው እንጂ እርግጠኛ እናትሽ መሆኗን ሳላቅ እንዴት አሳውቅሻለሁ? ያንን ለማወቅ ደግሞ እየጣርኩ ነው። ያንን ካወቅኩ በኋላ ልነግርሽ እችላለሁ አላት። እንዴት አላት። ያንቺም ያወራሹ ተጥለሽ እንደሆነ እሷም ልጇን ጥላት እንደጠፋቻት ነው ያወቅኩት። እና ያንቺና የእሷ እናትነት እምኑ ላይ ያስታውቃል? ምኑንስ አይቼ እናትሽ ናት ብዬ ላስረዳሽ? ያ ነገር ስላቃተኝ ነው። ተመሳሳይ ሆኖብኛል። ግን ቢሆንም ግን የት ወዴት እንደተጣልሽ እንጂ የማውቀው ታሪክ የለኝም። እና እሷም ደግሞ የት እንደጣለቻት ታውቃለች። እና ያን ነገር እንዴት ብዬ ላስረዳሽ አላት። እሷም ምንም ይሁን ምንም ብቻ እናቴ መሆኗን ልወቅ አለችው። እሱም ታውቂያታለሽ እኮ ዞሮ ዞሮ ማወቅሽ አይቀርም፣ ግን አሁን ተረጋጊ እያለ እሷን ለማረጋጋት ይሞክር ያዘ። መቲ ከእሱ ለመራቅ ወሰነች። ይህ ሰውዬ የእውነት አይወደኝም፣ ቢወደኝማ የኔን እናት በጎኑ አፍኖ ይዞ ማሚቴ እናትሽ ናት ብሎ ለምን እስከ ዛሬ አልነገረኝም? ቢነግረኝ እኮ ማሚቴ እናቴ እንደሆነች አጣራ ነበር፣ አጣርቼም ልደርስበት እችል ነበር። እሱ ግን ደብቆኝ ዝም አለ። እውነት ማሚቴ እናቴ ናት? ግን እኮ ሳያት እኮ የእናትነት ፍቅር ያለባት ይመስላል። እኔም ደግሞ እሷን ሳያት ልቤ ይራራል። እናቴ ናት እያለች ለብቻዋ ማውራት ያዘኝ። ማሚቴ እናቴ ትሆን እንዲ እያለች ውስጧን ትጠይቅ ያዘኝ። መቲ እርግጥም ልቧ ተጠራጥሯል። ማሚቴ የእሷ እናት እንደሆነች ልቧ በጣም ተጠራጥሮባታል። የአቤል አጎት የርብቃ አጎት ወይም የአቤል አባት ልበል፣ አባቱ እኔ አባትክ ነኝ ብሎ ተናግሯል። እንግዲህ እሱ ደግሞ እንዲህ አለ። አያችሁት? የጊዜ መጨረሻ ወንድም በወንድሙ ላይ ጨከነ አላቸው። አዎ አቤልም ብድግ ብሎ አዎ አጎቴ፣ ይሄ ነገር እኮ ነው አንጀቴን የቆረጠው። እንዴት እዩ በገዛ ወንድሙ ላይ ይህን ስራ ያደርጋል ብዬ ነው የከፋኝ። ሌላ ነገር አይደለም የከፋኝ፣ እንዴት በእኔ ጨክኖ እዚህ ደረጃ ድረስ ለመራመድ ወይም ለመሄድ አስቻለው ብዬ ነው። እኔ እኮ እሱን አንድም ቀን በክፉ ነገር አይቼው አላቅም። ርብቃም ብትሆን አንድ ቀን በክፉ እሱን ተመልክታው አታቅም። በጣም ነው የምትወደው፣ በጣም ታከብረዋለች። እንዴት በዚህ ደረጃ እኔና እሷን ለመጉዳት እንደሄደ ብቻ ሳስበው ያቃጥለኛል አለው። የርብቃ አጎትም አቤል ተረጋጋ፣ ምንም አታስብ፣ ምንም የሚፈጠር ነገር የለም ከእንግዲህ በኋላ። ምክንያቱም እሱ ፈለገ፣ የእሱ እንዲሆን ንብረቱ ፈለገ።
ከላስ ይሄ ነው እኮ ያዳረሳችሁ። ንብረት እኮ ከብዙ ጋር ያጣላል፣ ከእህት ከወንድም ጋር ያቆራርጣል። እናም ደግሞ አትጨነቅ በቃ ተወው አለው። እሱም እሺ በቃ አላስብም፣ ግን በጣም ስራው ያናድዳል እያለ ይለው ጀመር። አብሽር አትናደድ፣ ለበጎ ነው፣ ሁሉም ነገር ያልፋል ብሎ እሱም አስረዳው። ግን አቤል እንዴት ወንድሜ እንዲህ ያደርገኛል በሚለው ነገር በጣም ስለተናደደ ያስባል። እንዴት እንደዚህ ሊያደርግ የቻለው ወንድሜ? ለምን እዚህ ደረጃስ ሊጣላኝ ሞከረ? እዩ ለምንስ ሊጎዳኝ አሰበ? በሚለው ተናዷል። አቤል ያለ እንግዲህ ምንም ቢሆን ምንም ወንድምህ ነው አትጥላው ብሎ የርብቃ አጎት ያጽናናዋል። የርብቃ አጎት ሲያጽናናው ችግር የለውም ግን እኮ ነገሮች ይገርማሉ አለ። ሪች መጣችና አጎቴ ብላ ስማው ቁጭ አለች። ግን ሪች አላት የርብቃ አጎት አለችው። ስራ የለሽም እንዴ? ሁልጊዜ እዚህ ቤት ነው የማይሽ፣ ስራ የለሽም አላት። አይ ሱቅ ነው የምሰራው፣ ግን በፈለኩበት ሰዓት እዘጋለሁ፣ በፈለኩበት ሰዓት እከፍታለሁ፣ ችግር የለውም ብዬ ነው አለችው። ኦኬ እና ሱቅሽን በፈለሽበት ሰዓት የምትዘጊው ለምን? ገበያና ከስተምር እኮ ታባርሪያለሽ፣ ለምን እንደዚህ ይሆናል አላት። እኔ ርብቃን በጣም ነው የምወዳት፣ ርብቃን ትቼ ከዚህ ቤት አልሄድም፣ እንደዚህ ከሆነ እያየው አለችው። በጣም ጎበዞች ጓደኛሞች ናችሁ፣ ይህን ፍቅራችሁን ከዚህም በላይ ቀጥሉበት አላት። እሷም አጎቴ መቼም ቢሆን ርብቃን አርቃትም፣ እኔ ርብቃን በጣም ነው የምወዳት፣ ልክ እህቴ ነው የምትመስለኝ እና ልርቃት አልችልም እንዳትፈራ አለችው። እሱም ደስ አለው፣ ርብቃ የምትወዳት ጓደኛ ስላላት በጣም ተደሰተ። ደስታው ስላስደሰተው ብቻ በደስታ ተጥለቀለቀ። ርብቃ በጣም ደስተኛ ሁኑ፣ ምርጥ ጓደኛ አለችሽ፣ በዛ ላይ የምትወድሽ የምታከብርሽ እያለ ይነግራት ያዘ። ሪችም ለርብቃ አጎት እንዲህ አለችው፣ ጓደኝነት ማለት እኮ በልቅሶ በሀዘንም ጊዜ ከጎን የሚሆን ጓደኝነት እንደዛ ነው። አንዳንድ ጓደኞች ይጀምሩና በመሀል ያቋርጡታል። ያ ደግሞ የተሳሳተ ነው። እንደዛ መሆን የለበትም። መሆን ያለበት ጓደኝነት ዘለቄታ ያለውና ክብብር ያለው መከባበር ያለበት በፍቅር የተሞላ በሚተዛዘኑ ሰዓት ከጎን የሚሆኑ ተከባብረው ተቻችለው ሲበሳጩም ሲያዝኑም ሲደሰቱም አንድ ላይ መሆን አለባቸው ብላ ታስረዳው ያዘች። በጣም አስተዋይ ልጅ ነሽ፣ ጎበዝ ነሽ ብሎ እሱም አደነቃት። ሪች ርብቃን በማግኘቴ እኔም ደስተኛ ነኝ ብላ የርብቃን አጎት አጫወተችው። ሁሉንም ነገር እንደምትወዳትና ሁሌም ቢሆን ከጎኗ እንደሆነች አስረዳችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሀገራችን ኢትዮጵያ ሰላም ያድርግልን።